የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትግስት ሐሚድ ለቃለ መጠይቁ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የሀገራዊ የሳይበር ደህንነትና ሉዓላዊነትን ለማረጋገጥ በተሰራው ተግባር ኢትዮጵያ በምን ደረጃ ትገኛለች? እንግዲህ የሀገራችን የሳይበር ደህንነት በማረጋገጥ ረገድ የኢንፎርሜሽን መረብ ደህንነት አስተዳደር በአዋጅ የተቋቋመ ተቋም ነው። ከዚህ አንጻር ቁልፍ የህዝብና የመንግስት መሰረተ ልማቶችን መጠበቅ በዋናነት ተልዕኳችን ነው። እነኚህን ስራዎች ለማከናወን የተለያዩ በርካታ ስራዎች ላለፉት ዓመታት ስንሰራ ቆይተናል። ከነኚህም ውስጥ በተለይ በዋናነት በሳይበር ደህንነት ስርዓት ውስጥ ትልቁ የሚጠቀሰው የአሰራር ስርዓት ማበጀት ነው። በዚህ ረገድ በሀገር ደረጃ የወጡ የሳይበር ደህንነት ፖሊሲን ማንሳት እንችላለን። ይሄ አጠቃላይ የሀገራዊ ቁመናችንን የሚዳስስ ፖሊሲ ነው፣ በቅርቡ የጸደቀልን። ሌላው ተመሳሳይ የአስተዳደር የህግ ማዕቀፎች፣ ፍሬምወርኮች ለተለያዩ ዘርፎች የምንጠቀምባቸው እንዲሁ በርከት ያሉ ማዕቀፎችን አጸድቀን ወደ ስራ ገብተናል። እንግዲህ የአሰራር ስርዓት ስንል በዋናነት ህዝብ እና ተገልጋዩን በሚጠቀመው የቴክኖሎጂ አውድ ውስጥ ታማኝነት እንዲኖር ከማድረግ አንጻርም በርከት ያሉ ታማኝነትና አለመካካድን ማረጋገጥ የሚያስችሉ ስርዓቶችን ማስጸድቀናል። በቅርቡ የጸደቀውን የኤሌክትሮኒክ የዲጂታል ፊርማ አዋጅን ማንሳት እንችላለን። ሌሎች በርከት ያሉ የቴክኖሎጂ ቁጥጥር አዋጅን ማንሳት እንችላለን። ወደ ሀገር ውስጥ የሚገቡና የሚወጡ በተለይ ለሉዓላዊነታችንን ከማስጠበቅ አንጻር ስጋት የሚሆኑ ምርቶችና አገልግሎቶችን በመቆጣጠር ረገድ ትልቅ ሚና እየተጫወተ ያለው የቴክኖሎጂ ቁጥጥር አዋጅን ባሳለፍናቸው ዓመት ያጸደቅናቸው ናቸው ማለት ነው። በዋናነት ግን ተቋሙ የሚሰራበትን አውድ ከማስተካከል አንጻር የአይዞ 9001 ሰርቲፊኬት በተለይ ይሄ ከኳሊቲ ጥራት ያለው የአሰራር ስርዓትን ከመዘርጋት አንጻር ሰርቲፋይድ ሆነናል ማለት ነው። ይሄ ትልቅ እንደምታ አለው። ተቋማት የሀገርን ደህንነት ሉዓላዊ ሊያስጠብቁ ከሆነ የአሰራር ስርዓታቸው ፍሬምወርኩ ራሱን የቻለ ዓለም አቀፍ ስታንዳርድን የተከተለ መሆን ስላለበት እሱንም አድርገናል። በሁለተኛነት የሰው ኃይላችን ነው። እንግዲህ አሰራር ስርዓትን ማዘመን፣ ፖሊሲዎች ማውጣት፣ ህግ ማዕቀፍ ማውጣት ብቻውን የሳይበር ደህንነትን አያረጋግጥም። ስለዚህ የሰው ኃይል ማብቃት ላይ በርከት ያሉ ስራዎች ተሰርተዋል። በዚህ አንጻር በዋናነት የሰራ ነው በታለንት ማዕከል እንግዲህ በኢንፎርሜሽን መረብ ደህንነት አስተዳደር በተለያየ ጊዜ የምንገልጸው የታዳጊዎችን ከያሉበት መልምሎ አምጥቶ የሳመር ካምፕ ስልጠና፣ የቅዳሜና እሁድ ስልጠና ይሰጣል። በዚህ ትልቅ የሚባል የሀገርን ሉዓላዊነት የሚያስጠብቅ ትውልድ መስርተናል፣ ጀምረናል የሚለውን ማንሳት እችላለሁ። በዚህ ረገድ ባሳለፍነው ዓመት ብቻ ወደ 700 በላይ የሚሆኑ ታዳጊዎችን ከመላው ሀገራችን ክፍል በማሰባሰብ ለማሰልጠን ለማስመረቅ በቅተናል። ሌላው በትምህርት ስርዓቱ ውስጥ የሳይበር ደህንነት ጉዳይ የሁሉም እንደሆነ ተደራሽ ማድረግ ነው። በዚህ ረገድ በሁለተኛና ሶስተኛ ዲግሪ ከአዲስ አበባ ዩኒቨርሲቲ ጋር የሳይበር ደህንነት ትምህርት ጀምረናል። ይህ ትልቅ ዘርፉን እንዲተዋወቅ በማድረግ ረገድ የሰው ኃይል በማፍራት ረገድ ትልቅ ሚና የተጫወተ ነው። በተለይ ቁልፍ መሰረተ ልማቶችን ከመገንባት አንጻር ያለፈው 3-4 ዓመት በርካታ ስራዎች የተሰራበት ነው። እንደ በዋናነት ለመጥቀስ ያክል ፒኬአይን ማንሳት ይቻላል። ለረጅም ዓመታት እንግዲህ የማንነትን ከማረጋገጥ አንጻር በዲጂታል ትራንዛክሽን ልውውጦች ላይ ደህንነት ከማስጠበቅ አንጻር የሀገርን ሉዓላዊነት የምናስጠብቅበት አንዱና ዋናው የዳታ ሶቨርኒቲ የምናስጠብቅበት መንገድ ፒኬአይ ነው። ይህን በተቋማችን ተግባራዊ ለማድረግ ችለናል። በዚህም ለኤሌክትሮኒክ ፓስፖርት፣ ለናሽናል አይዲ፣ ለኤሌክትሮኒክ ደረሰኝ መጠቀም ጀምረናል። ይሄ ትልቅ ትርጉም አለው። ሉዓላዊነት ከዚህ ስለሚጀምር በራስ የለሙ ቴክኖሎጂዎችን ደህንነታቸውን ማስጠበቅ መቻል ማለት ነው። ሌላው የፎረንሲክ ላብ ነው። ሁላችንም እንደምናውቀው በተለያዩ ተቋማት የሚሰራ የወንጀል ምርመራ እንዳለ ሁሉ እኛ ደግሞ ከዲጂታል ፎረንሲክ አንጻር መሰረታዊ የሚባል እገዛዎች እናደርጋለን። ከሳይበር ክራይም ጋር የተያያዙ ጉዳዮችን በመመርመር ረገድ ትልቅ ፎረንሲክ ላብ ገንብተን ወደ ስራ አስገብተናል። ሌላው የኦዲትና ኢቫሉዌሽን የምንሰራበት የኮመን ክራይቴሪያ ላብም ባሳለፍናቸው ጊዜያቶች ገንብተን ወደ ስራ አስገብተናል ማለት ነው። እነኚህ ሁሉ ኖረውን ግን ሶቨሪን የሆነ የክላውድ ዳታ ሴንተር ከሌለን ደህንነት እናስጠብቃለን ብለን ማለት አስቸጋሪ ስለሚያደርገው የራሳችን ጎተራ ክላውድ የምንለው በቅርቡ የሚመረቅ ሶቨሪን ክላውድ በራስ አቅም ተገንብቶ ወደ ስራ ገብቷል ማለት ነው። እነኚህ መሰረተ ልማቶች የሰው ኃይል እና የአሰራር ስርዓታችን በጋራ ሆነው የሀገርን የዲጂታል ሉዓላዊነት በማስጠበቅ ረገድ ትልቅ ሚና እንደሚጫወቱ እናምናለን ማለት ነው። በውጭ አካላት የሚበለጽጉ ሶፍትዌሮችን ያላቸውን የሳይበር ስጋት ለመቀነስና የሀገር ውስጥ አቅምን ለማሳደግ ምን ተግባራት እየተከናወኑ ነው?
በውጭ ሀገር የሚለሙ ሶፍትዌሮች ባንዴ ከጥገኝነት እንላቀቃለን ብለን አናስብም። ሁላችንም እንደምናውቀው በረጅም ዓመታት የተሰሩ የኦፕሬቲንግ ሲስተም እና ተያያዥ ጉዳዮችን በሂደት ባለቤት እንደምንሆን እናምናለን። ነገር ግን አትሊስት በራስ አቅም መልማት የሚችሉ ቴክኖሎጂዎችን ማልማት ጀምረናል። ይሄ እንደ ሀገር ሁላችሁም እንደምታውቁት የዲጂታል ካውንስል ተቋቁሟል። በሀገር ውስጥ ያሉ አቅሞችን በመለየት እነኚህን ፕላትፎርሞች፣ መተግበሪያዎች የማልማት ስራ ነው። ይሄ እንግዲህ ብቻችን የምንሰራው አይደለም። የግል ሴክተሩን ይዘን በተለይ በጋራ የግል አቅም እያካበተ ሲሄድ በሌሎች ሀገራት እንደምናየው እነኚህ ተቋማት ናቸው እያደጉ የግል ሴክተሩ የቴክኖሎጂውን ዘርፍ በደንብ መምራት ይችላሉ ብለን እናስባለን። በዚህ ረገድ ትልቅ የሚባል እንደው እንደ ሀገር አይሞከሩም የተባሉ ትልልቅ ፕሮጀክቶችን ጭምር በፕራይቬት ካምፓኒዎች ኢንጌጅ አድርገን እኛ የቴክኖሎጂ፣ የሴኩሪቲ፣ የሲስተም አርኪቴክቸሩን ቁጥጥር በማድረግ በጋራ አራቱም ተቋም እያለማን ያለንበት ነው። በዚህ በርከት ያለ ወጪ ለማዳን ችለናል። ከወጪው በላይ ግን በዋናነት ማየት ያለብን የደህንነት ጉዳይ ነው። እነኚህ መተግበሪያዎች የሚለሙት በውጭ ሀገር ነው። እንግዲህ የናሽናል ኢንተረስታችንን አሳልፈው የሚሰጡ ተቋማት ሊሆኑ ይችላሉ። የሚመጡት ተቋማትም ኢቭን የሴኩሪቲ ክሊራንስ አይሰራላቸው። ይሄ በተለያዩ ተቋማት ፌስ ስናደርገው የነበረው ነውና ከዚህ አንጻር በሀገር ውስጥ መልማቱ ትልቅ የቴክኖሎጂ ክፍተትን፣ የደህንነት ክፍተትን የሚሸፍን ሆኖ አግኝተነዋል። ሌላው እነኚህ ተቋማት እያደጉ ሲሄዱ ለሌሎች ሀገራት መሸጥ ይጀምራሉ። ስለዚህ ለነሱም ኢኮኖሚው ላይ የሚፈጥረው ኢምፓክትም በጣም ትልቅ ሆኖ ነው ያገኘ ነው። ከዚህ ውጭ ያሉትን ግን በተለይ ታዳጊዎችን ቅድም ያነሳሁት ካለማን በኋላ በስታርታፕ እና በኢንኩቤሽን ፕሮዳክቶች እንዲያወጡ እነሱን የመደገፍ ይዘው እንዲወጡ የማድረግ ስራም እየሰራን ነው። በእኛ አቅም የማይሰሩትን ደግሞ በጋራ ጆይንትሊ የእኛ ፎሎ አፕ እና ኢንቴንስ እይታ ያለበት እያደረግን እነኚህ አራት ተቋማት የውጭ ተቋማትን በመጠቀም ለተቋማት ተደራሽ እያደረግን ነው። ይሄ በተናጠል የምንሰራው ስራም ቀንሶልናል። ይሄ የሚኒስቴር መስሪያ ቤቶች፣ የፌዴራል ተቋማት፣ የተለያዩ የመንግስት ተቋማትም የግል ሴክተሩም ከውጭ በመግዛት የተጠመደ ነው የነበረው። ይሄ ትልቅ መርታ ያመጣንበት ነው። በዲጂታል ኢትዮጵያ 2025 አሁን በጀመርነው የዲጂታል ኢትዮጵያ 2030 ይሄን ሙሉ በሙሉ ወደ ሀገር እናመጣለን ብለን ነው እየሰራን ያለነው። ውጤትም እያመጣ እንዳለ ነው እያየን ያለ ነውና አቅም ባልተፈጠረባቸው ዘርፎች እየገባን እንሰራለን ማለት ነው። ነገር ግን በማንዴት ደረጃ ፕራይቬት ካምፓኒው ከኛ ጋር እጅ ለእጅ ሆኖ ከሌሎች ሀገራትንም ተሞክሮ ብና ይሄው ስለሆነ በዛ አግባብ እየሰራን እንገኛለን ማለት ነው። የሳይበር ደህንነት ጉዳይ የብሔራዊ እና የሉዓላዊነት ጉዳይ መሆኑ ይታወቃል። ለዚህ እንደ ሀገር የተሰጠው ትኩረት እንዴት ይገለጻል? ሁላችንም እንደምናውቀው የብሔራዊ ደህንነት ጉዳይ ከዚህ ቀደም የነበረንን እናውቀዋለን። ነገር ግን በቴክኖሎጂ ረገድ ያን ያክል እይታ አልነበረንም። እንግዲህ የኢንፎርሜሽን መረብ ደህንነት አስተዳደር የዛሬ 19 ዓመት በአፍሪካ ቀዳሚ የሆነውን የሳይበር ደህንነት ተቋም የመሰረተች ሀገር ነች። ይሄ በጣም ሁሌ የምናነሳው የምንኮራበት ጉዳይ ነው። ሀገራት ስለ ሳይበር ደህንነት ማውራት ባልጀመሩበት ጊዜ እኛ እንደ ሀገር ተቋም አቋቁመን ግዙፍ ተቋም አቋቁመን ስራ ጀምረናል። ይሄ ትልቅ ትርጉም ያለው አድርጌ ወስደዋለሁ። በዋናነት ግን ብሔራዊ ደህንነትን በማስጠበቅ ረገድ ውስጥ ትልቁና ዋነኛው በቴክኖሎጂ ባለቤት መሆን ነው። ይሄን የምልበት አብዛኛው የኛ ዘርፍ ቱሎች ወይም ተግባራዎች፣ መሳሪያዎች በብዛት ክልከላ ያለባቸው ናቸው። ስለዚህ ያን ተቋም አምጥተህ ሉዓላዊነትን አስጠበቅኩ ማለት አንችልም። በሂደትም በሪቨርስ ኢንጂነሪንግም ከስር መሰረቱም መጀመር ካለብን እንደዛ እያደረግን በተለይ በሪሰርች እና ዴቨሎፕመንት የተደገፈ የቴክኖሎጂ ባለቤትነት ላይ በጣም በርከት ያሉ ስራዎች ሰርተናል። ብዙ ጊዜ በሚዲያዎች እንገልጻለን። በፕሮቶታይፕ ደረጃ የነበሩት አሁን ወደ ስራ ገብተው አገልግሎት መስጠት ጀምረዋል። ትልልቅ ስራዎችን ማንሳት እንችላለን። በዚህ ረገድ በተለይ የኮሚኒኬሽን መተግበሪያዎች በኢሜይል ልንመጣ እንችላለን። የራሳችንን ኢሜይል ነው የምንጠቀመው። አንቲቫይረሶች አሉን። ከሁሉም በላይ ግን የሴኩሪቲ ኢንሲደንትና ኢቨንት የምንቆጣጠርበት ንስር የምንላቸው የቴክኖሎጂ ቱሎች አሉ። እነኚህና መሰል የሳይበር ትሬት ኢንተለጀንስ የምንቆጣጠርበት በተለይም 24/7 የሚሰራ የኢትዮ ሰርት እንዳለን ይታወቃል። ለሱ የምንጠቀማቸው አብዛኛው ቴክኖሎጂዎች ወደ ራሳችን የማምጣት አቅም ገንብተናል። ይሄ ቀደም ብሎ የተጀመረ ነገር ግን ባለፉት አመታት ደግሞ አንድ በዲጂታል 2025ቱም ኢኔብለር ተደርጎ ነው የነበረው። በዚህ አመት ደግሞ የጸደቀው የዲጂታል 2030 ላይ እንደ ፋውንዴሽን ነው የተቀመጠው ሳይበር ደህንነት። ያለ ሳይበር ደህንነት የሀገር ሉዓላዊነትን ማረጋገጥ በተለይ ዲጂታይዜሽን በብዛት እየሰራን ባለንበት በዚህ ዘርፍ አስቸጋሪ ስለሚያደርገው እሱ ላይ በፋውንዴሽንነት ይዘን እየሰራን ነው። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር
ወይዘሮ ትግስት ሐሚድ ለሰጡን ቃለ መጠይቅ እጅግ አብዝቼ አመሰግናለሁ። እኔም አመሰግናለሁ።